Hello guys, እንዴት ናችሁ? ሰላም ናችሁ ወይ? አሃ ሰላም ናችሁ? ሰላም እንደምትሆኑ ተስፋ አደርጋለሁ። እንግሊሽ ዊዝ ጊዴ የሚል ቻናል የእናንተ ቤተሰብ ነው። ይህ ቻናል ለእናንተ በጣም ጠቃሚ የሆኑ ግራመሮች የመረጠ ለእናንተ የሚያቀርብ ቻናል ነው። ስለዚህ ቤተሰብ መሆን አለባችሁ። ቤተሰብ የምትሆኑት በምንድነው? ሰብስክራይብ፣ ሼር ኤንድ ላይክ በማድረግ ይሆናል። አሁን የዛሬ ለያዝኩት በጣም መሰረታዊ ከሚባሉ ቴኒሶች አንዱ ከ12ቱ ቴኒሶች አንዱ ቀንጨፍ አድርገን ከሌሎቹ በምን ይለያል የሚል ነገር ለማሳየት አስቀርብላችኋለሁ ማለት ነው። ከእናንተ የምጠብቀው እስከ መጨረሻ በደንብ በጥሞና ማየትና መረዳት ይሆናል። እሱም ደግሞ አሁን ፕሬዘንት ቴኒስ ብዙ ነገሮች አሉ። አራት አሉት። ከነሱ 3 4 ያላቸው 12 ነው በጠቅላላ ባይዘው ከነሱ ፕሬዘንት ኮንቲኒዩስ ቴኒስ የሚል ወይ ደግሞ ፕሮግሬሲቭ ቴኒስ የሚል ነገር እናያለን። አሁን ባለፈው ቪዲዮ አይታችሁ ከሆነ ሲምፕል ፕሬዘንትን ሰርቻለሁ። ለሁሉም ይሰራል ያለው 12ቱም እያንዳንዳቸው ደግሞ ከሌሎቹ በምን ይለያሉ የሚል ነገር መልስ ለመመለስ እያንዳንዳቸው የየራሳቸው የሆነ ኮንሰፕት ለማያስያዝ ነው የሚያስተምራችሁ ያለሁት ማለት ነው። ስለዚህ በደንብ ተረዱት፣ በደንብ ተከታተሉት፣ እናንተ ተጠቃሚ ትሆናላችሁ ማለት ነው። ፕሬዘንት ኮንቲኒዩስ ቴኒስ ምንድነው? ቱ ሾው ሳምቲንግ ሃፐኒንግ ራይት ናው ይለናል። አሁን ምንድነው የሚያመለክተው? ይሄኛው ከሌሎቹ ቴኒሶች ከ12ቱ ለየት የሚያደርገው የራሱ የሆነ ፎርም አለው፣ የራሱ የሆነ ስትራክቸር አለው፣ የራሱ የሆነ ደግሞ መልእክት የሚያስተላልፈው ነገር አለ። በለለየው በመልእክቱና በስትራክቸር በሁሉም ነገር ስትራክቸሩ መልእክቱ ገለ ለምንድነው የሚያስተላልፈው? መልእክት ስፔሲፊክ የሆነ መልእክት ለማስያዝ ስለሚሞክር ነው። ምንድነው የምትጠቀመው? ይሄን ነገር ደግሞ በደንብ እናያለን። ፎርም አለው ለራሱ የሆነ ፎርሙ ደግሞ ሳብጀክት ፕላስ ቢ ፕላስ ቨርብ አይኤንጂ ፎርም። ቢ ማለት ምንድነው? አም ኢዝ አር ሌላም ፓስት ቴኒስ ከሆነ ደግሞ ሌላም እንሆናለን። አሁን ደግሞ ሲምፕል ፕሬዘንት ቴኒስ ፕሬዘንት ኮንቲኒዩስ ቴኒስ ስለሆነ ፕሬዘንት ስለሆነ ምንድነው? አም ኢዝ እንደገና አር የሚል ይወክላል ማለት ነው። ኢዝ አም ከሆነ አይ ከሆነ ነው። ኢዝ ከሆነ ሂ ሺ ኢት ከሆነ ነው። አር ከሆነ ደግሞ ዘይ ዊ ዩ ከሆነ ነው ማለት ነው። ስለዚህ በጠቅላላ ግን ይህ አይነት ፎርም አለው ማለት ነው። አሁን በደንብ ማየት አለብን። መልእክት ምን አይነት መልእክት ነው የሚያስተላልፈው? እንዴት ነው የምናውቀው? ከሌሎቹ የሚለየውስ በምንድን ነው የሚል ነገር ለመመለስ ኤግዛምፕል አይተን ኤግዛምፕሉ ደግሞ ስፔሲፊክ አድርጎ ስለሚያሳየን በደንብ ከተረዳ ነው በደንብ ይረዳናል ማለት ነው። ከሌሎቹም ቁልጭ ያለ ልዩነት እንዳለው እንረዳዋለን ማለት ነው። ኤግዛምፕል 1 I am doing my homework አለ። ከሌሎቹ ሌላ መልእክት ነው። I am አሁን verb to be እንደ አጋዥ ሆኖ ነው የሚቀርበው። in present continuous tense verb to be እንደ አጋዥ ሆኖ ይቀርባልና ያን verb main verb ወደ ing ፎርም እንዲቀየር ያደርገዋል ማለት ነው። ድርጊቱ ወደ ing ፎርም እንዲቀየር ያደርገዋል። ስለዚህ እሱ ደግሞ ምንድነው የሚያመለክተው? ኮንቲኒዩስ የሆነ ኢንፎርሜሽን እንዳለ ማለት ነው። ወይ ደግሞ በዛ ሂደት እንዳለ ያመለክተናል ማለት ነው። ስለዚህ ስፔሲፊክ የሆነ ኢንፎርሜሽን ያስተላልፋል ማለት ነው በሌላባል። ስለዚህ I am doing my homework ማለት አሁን ሆምወርክ ይሰራሉ ነው እያለ ያለው። በአሁኑ ሰዓትስ በአሁኑ ቅጽበት ራይት ናው እያለ ነው አተ በአሁኑ ሰዓትስ ሆምወርክ እየሰራሁ ነው ያለው። እየሰራሁት መጥቻለሁ ወይም እንደዛ አድርጋለሁ አይደለም። ኮንቲኒዩሲቲ የሆነው ስፔሲፊክ ታይም ነው። ስለዚህ እኔ ሆምወርክ እየሰራሁ ነው በአሁኑ ሰዓት እያለ ነው። በአሁኑ ሰዓት ቅጽበቱ I am doing my homework ሆምወርክ እየሰራሁ ነው። ራይት ናው ማለት ትችላለህ፣ ናው ማለት ትችላለህ። ስለዚህ በአሁኑ ቅጽበት እያለ ነው ማለት ነው። ስለዚህ እዚህ ላይ በደንብ ከሌላው ከሲምፕል ከሌላው የምንለየው ሲምፕል ስለ ሃብቹዋል አክሽን ወይ ደግሞ ስለ ልማድ ያወራል። ይሄኛው ግን እግረ መንገዳችሁ ልዩነቱ ማለት ነው። ይሄኛው ግን ስፔሲፊክ ጊዜ በዛ ጊዜ ሰዓት ወይ ደግሞ ጊዜዋ ያን ጊዜ እየተጠቀመ በኮንቲኒዩሲቲ ወይ ደግሞ በፕሮግሬሲቭ እየሰራ እንደሆነ ያመለክታል ማለት ነው። ስለዚህ I am doing my homework ማለት ሆምወርክ እየሰራሁ ነው እና እንሂድ ወደዛ ብሎታል ጓደኛው። አይ እየሰራሁ ነው በአሁኑ ሰዓት ነው። ቆየኝና ቆይተን እንሄዳለን እያለው ነው በሌላባል። አሁን ይሄኛው ደግሞ ወደ ኮሽን እንቀይረዋለን። ወደ ኮሽን ሲቀየር እንዴት አይነት ፎርም ይኖረዋል? መጀመሪያ verb to be ወደ መጀመሪያ ይመጣልና ከዛ ሳብጀክቱ ይከተላል። ከዛ ሜን verb ing እንደሆነ ማለት ነው። ከዛ ሳብጀክቱ ቀጥሎ ይመጣል ማለት ነው። ኤግዛምፕል
am I doing my homework አለ። አሁን ሆምወርክ እየሰራሁ ነው ማለት ነው። ለራሱ እየተጠራጠረው ነው ሰውየው። ስለዚህ am I doing my homework አሁን ሆምወርክ እየሰራሁ ነው በአሁኑ ቅጽበት እያለ ነው ማለት ነው በሌላ አባባል። ይሄ question ነው። አሁን ወደ ኔጌቲቭ ስንቀይረው ደግሞ ከቨርብ ቱ ቢ አስከትሎ ኖት የሚል ነገር እናስገባለን ማለት ነው። አፍራሹ ነገር ወደ ኔጌቲቭ እየሰራሁ አይደለም ማለት ነው። እሺ ኤግዛምፕል ተከትሎ I am not doing my homework አሁን ሆምወርክ እየሰራሁ አይደለም እያለ ነው። I am not doing my homework አለ። ሁለተኛው ኤግዛምፕል they are coming right now ያለ they are coming right now በአሁኑ ሰዓት እየመጡ ነው፣ መንገድ ላይ ነው ያሉት እየመጡ እያለ ነው ሰውየው። በአሁኑ ቅጽበት እነ እከለ መጥተዋል የሉም እንደ እዚህ አካባቢ እስኪ ጥራልኝ ገለ አለው። አይ ወደ ሌላ ቦታ ሄደው ነበርና አሁን ግን እየመጡ ነው በቃ በመምጣት ሂደት ላይ ነው ያሉት እያለ ነው አንተ። ስለዚህ ፕሬዘንት ኮንቲኒዩስ ራሱ እኮ እየነገረን ነው። ኮንቲኒዩስ የመለክቱ እዚህ ነው። they are coming right now በአሁኑ ሰዓት እየመጡ ነው እያለ ነው። አሁን ወደ question ስንቀይረው ደግሞ by the way are የሚወስደው am የሚወስደው is የሚወስደው እያያችሁ ነው። ይሄ ለእናንተ አዲስ አልሆነም። አሁን ወደ question ስቀይረው ግን verb to be ወደ መጀመሪያ ይመጣል። are የሚለው verb to be ማለት ነው። are they coming right now አሁን ይሄው ወደ ሌላ ቦታ ሄደዋል ብለሃል። አሁን ግን እየመጡ ነው በአሁኑ ሰዓት ግን እያለ ነው ሰውየው። ደግሞ ጥያቄ እየጠየቀ መብራሪያ ፈልጎ ማለት ነው። are they coming right now እሺ አሁን ጥያቄ ነው። ወደ ኔጌቲቭ ስንቀይረው ደግሞ ኖት ይገባልና they are not coming right now እነሱ በአሁኑ ሰዓት እየመጡ አይደለም፣ ገና እዛ ነው ያሉት። በአሁኑ ሰዓት እየመጡ አይደለም። ስለዚህ ያን ፕሮግሬሲቭ እየተጠቀሙበት አይደለም በአሁኑ ሰዓት። የት አሉ ታዲያ? እዛ ቦታ ነው ያሉታ የሚል ነገር መልስ ይሆናል ማለት ነው። ኦኬ ሶስተኛው ኤግዛምፕል I am playing football አለ። አሁን ፉትቦል መጫወት ልማድ አለኝ ማለቱ አይደለም። በአሁኑ ሰዓት በፊት ልማድ ይኖረው አይኖረው በአሁኑ ሰዓት ግን ኳስ እየተጫወተ መሆኑን ነው እያሳየ ያለው። ምን አለ? I am playing football ኤይ ወንድሜ የት አለ? ደውለለት እኮ ነው። አይ እግር ኳስ እየተጫወትኩ ነው ተወኝ እንደዛ አሁኑ ቆየኝ እያለው ነው አንተ። ስለዚህ I am playing football እግር ኳስ እየተጫወትኩ ነው በአሁኑ ሰዓት right now ገለ ማለት ትችላለህ። ስፔሲፋይ ማድረግ ትችላለህ ባይዘው ጊዜው ግን በቃ መልእክቱ ግን አንጂ ፎርሙ የሚያመለክተው በአሁኑ ሰዓት በመጫወት ሂደት ላይ እንዳለ ያመለክታል። አንጂ እንዲሆን ያደረገው የትኛው ነው? am የሚል ወይ ደግሞ verb to be ስለቀባ ነው። አጋዥ verbu ለዛ ስፔሲፊክ ኢንፎርሜሽን እንዲያስተላልፍ አድርጎታል ማለት ነው። I am playing football እየተጫወትኩ ነው። አሁን ወደ ጥያቄ ስንቀይረው ይሄ am I playing football በአሁኑ ሰዓት ኳስ እየተጫወትኩ ማለት ነው አሁን እያለ ነው ሰውየው። ግን ራሱ እየተጫወተ ነው። ግን መልእክቱ ነው የፈለግነው አይደል? መልእክቱ መልእክት ያስተላልፋል ማለት ነው። am I playing football ወደ ኔጌቲቭ ስንቀይረው ይሄ ደግሞ I'm not playing football እግር ኳስ እየተጫወትኩ አይደለም በአሁኑ ሰዓት። ስለዚህ የት ነው ያለው? እዛ ቤት ተቀምጬ ነው። ስለዚህ ወደዛ እንሄዳ እያለው ነው ሰውየው ማለት ነው። I'm not playing football የሚል መልእክት ያስተላልፋል ማለት ነው። መልእክቱ ደግሞ እየተጫወትኩ አይደለም የሚል በአሁኑ ሰዓት ቅጽበት ማለት ነው። ወደ አራተኛው ኤግዛምፕል ስንሄድ ደግሞ he is doing something አለ። he is doing something እሱ የሆነ ነገር እየሰራ ነው። he is doing something የሆነ ነገር እየሰራ ነው። ማን? እሱ is ይወስዳል ይሄ አይደለ? is የሚለው ደግሞ do ሜን ቨርቡ ወደ አንጂ ፎርም እንዲቀየር አደረገውና መልእክቱ ስፔሲፊክ የሆነ በአሁኑ ሰዓት እንደሚል ያደረገው ማለት ነው ከሌሎቹ። ስለዚህ ተንሶቹ ለምንድን ነው የሚላዩ? ግራ ያጋባሉ አይደለ? ግን በደንብ ስታያቸው ደግሞ በጣም እንደሚቀሉ ታያላችሁ። እዩ ይሄ ነው ማለት ነው። ስለዚህ ምን አለ? he is doing something እሱ አንድ ነገር የሆነ ነገር እየሰራ ነው ይለናል። አሁን ወደ ጥያቄ ስንቀይረው ደግሞ ምን ይሆናል? what እናደርጋለን። is he doing something ማለት እንችላለን by the way ወይ ደግሞ what is he doing something ማለት እንችላለን። what is he doing አለ። ምንድነው የሚሰራው ያለው በአሁኑ ሰዓት? what is he doing ምን እየሰራ ነው እሱ ማለት ትችላለህ። ወይ ደግሞ is he doing something ማለትም እንችላለን by the way በሁለት ነገር ማለት እንችላለን። እሱ የሆነ ነገር እየሰራ ነው
ብለን መጠየቅ እንችላለን። ኦኬ አሁን ወደ ኔጌቲቭ ስንቀይረው ደግሞ እዚህ ላይ በደንብ እዩት። he is not doing something እሱ የሆነ ነገር እየሰራ አይደለም። ታዲያ ምንድነው ምን የሆነ ነው ያለው? ቁጭ ብሎ ዝም ብሎ እየሰራ አይደለም። የሆነ ነገር እየሰራ አይደለም። he is not doing something የሚል መልእክት ምንድነው? የሆነ ነገር እየሰራ አይደለም። በአሁኑ ሰዓት በአሁኑ ቅጽበት እያለ ነው አንተ ፕሬዘንት ኮንቲኒዩስማ ዱሬሽን ታይም አይደለም የሚያሳየው፣ ምንም ነገር አይደለም የሚያሳየው። ምንድነው በአሁኑ ሰዓት በቅጽበቱ ግን የሆነ ነገር እንደምታደርግና ወይ ደግሞ እንደማታደርግ የሆነ እየነገረህ ነው፣ መልእክት እያስተላለፈልን ነው ያለው ነው ማለት ነው። አምስተኛው ኤግዛምፕል she is cooking dinner አለ። she is cooking dinner እሷ የተደች ማን አስቴር ወይም መሰረት ገለም ማለት እንችላለን። አይ እሷ ራት እየሰራች ነው በአሁኑ ሰዓት። ስለዚህ አይመቻትም ለመጥራት ከፈለከ አይመቻትም እየሰራች ነው እያለ ነው። በአሁኑ ሰዓት እሺ ሂደት ላይ ነው ያለችው በመስራት ላይ እያለ ነው ያለው ማለት ነው። ምን አለ? she is cooking dinner ራት እየሰራች ነው እያለ ነው። እሷ ራት እየሰራች ነው ያለችው በአሁኑ ሰዓት ወይ ደግሞ right now ማለት እንችላለን። now ማለት እንችላለን። she is cooking dinner right now ማለት እንችላለን። ስለዚህ በአሁኑ ሰዓት ግን ፕሮግሬሲቭ ላይ እንዳለች ያመለክተናል ማለት ነው። አሁን ወደ ጥያቄ እንቀይረው። ይሄ ደግሞ is she cooking dinner ራት እየሰራች ነው እሷ። ያ ታዛ ነበረች በፊት እኮ ታዛ ነበረች። ስለዚህ በመስራት ሂደት መኖር አለባት አለ። እየሰራች ነው ግን እያለ ነው አንተ ሰውዬው። is she cooking dinner ራት እየሰራች ነው ሊረርበን እኮ ነው ገለ እያለ ነው ማለት ነው። ስለዚህ በደንብ እዩት። ግራመር ባጠው መሰረት ነው። ስለዚህ መሰረት ስለሆነ ደግሞ ለእናንተ በጣም ስለሚጠቅማችሁ ለፕራክቲሳችሁ እንዴት አድርጋችሁ ፕራክቲስ ለማድረግ እንደምትሞክሩ ስለሚጠቅማችሁ ስለሚያግዛችሁ መሰረትም ፒለርም ስለሆነ ስለዚህ በደንብ እዩት። ኦኬ አሁን ወደ ኔጌቲቭ ስቀየር ደግሞ ወደ ኔጌቲቭ she is not cooking dinner ራት እየሰራች አይደለም እሷ። ለምን? ስለዚህ መስራት አለባት። ይርበናል እኮ ቶሎ መሰራት አለበት እኮ እሱ። ስለዚህ እሷ በመስራት ሂደት ላይ መኖር አለባት በአሁኑ ሰዓት እያለ ነው ሰውየው ማለት ነው። she is not cooking dinner ግን እየሰራች ግን አይደለም። መልእክቱ የፈለገውን መልእክቱ ግን እያለ ነው አንተ። አሁን ወደ ስድስተኛው ኤግዛምፕል he is reading a book አለ። he is reading a book እሱ መጽሐፍ እያነበበ ነው በአሁኑ ሰዓት። ስለዚህ መጥራት አትችልም ማለት ነው። ይጨርሰው ከጨረሰ በኋላ በአሁኑ ሂደት ወይ ደግሞ በአሁኑ ፕሮግሬሲቭ ግን ሂደት ላይ ነው ያለው በማንበብ ላይ እያለ ነው ያለ። ካሁን በፊት ልማድ ነው አይኖረው ወይ ደግሞ ለቀጣይ ይቀጥለው እሱ አይደለም ዋና መልእክታችን ኤምፋሳይዝ የምናደርገው እዚህ ላይ። በአሁኑ ሰዓት ግን ምን ላይ ሂደት ላይ ነው ያለው የሚል መልእክት ያስተላልፋል ፕሬዘንት ኮንቲኒዩስ ቴንስ። ኦኬ ወደ ጥያቄ እንቀይረው። is he reading a book አሁን መጽሐፍ እያነበበ ነው እሱ እያለን ነው ማለት ነው። ወደ ጥያቄ ስንቀይረው ወደ ኔጌቲቭ ስንቀይረው ደግሞ he is not reading a book እሱ መጽሐፍ እያነበበ አይደለም በአሁኑ ሰዓት። ታዲያ ምንድነው ምን እያደረገ ነው ያለው? ተቀምጦ ነው ምንም መጽሐፍ ግን እያነበበ አይደለም። ስለዚህ ወደ ኔጌቲቭ እንቀየር ነው ማለት ነው። ስለዚህ ፕሬዘንት ኮንቲኒዩስ ቴንስ ምን አይነት ቴንስ እንደሆነ እየተረዳችሁ እንደሆነ ተስፋ አደርጋለሁ። እየተረዳችሁ ከሆነ ደግሞ ሰብስክራይብ ሼር ኤንድ ላይክ በማድረግ ለዚህ ቻናል ቤተሰብ ሁኑ። ኦኬ አሁን እንለፍ ወደ ሰባተኛው ኤግዛምፕል። ባይ ዘ ዌይ የተለያዩ ኤግዛምፕሎች የምሰጣችሁ ፕራክቲስ እግረ መንገዱ ፕራክቲስ እያደረጋችሁ ነው። ፕራክቲሱ ማለት ደግሞ ኤግዛምፕሉ ሲበዛ ለእናንተ በጣም ሞር ኢንፎርሜሽን ኦብዘርቭ እያደረጋችሁ እንደሆነ ነው። እሺ ሰባተኛው ኤግዛምፕል he is smoking in the house አለ። ይሄ ደግሞ በጣም አስቸጋሪ ነው። he is smoking in the house እሱ ቤት ውስጥ ሲጋራ እያጨሰ ነው ውስጥ ቤት እያጨሰ ነው እሱ እያለ ነው። መቼ? በአሁኑ ሰዓት። ስለዚህ ተወሉ ተረባካችሁ እያለ ነው በለ he is smoking in the house እሱ ውስጥ ቤትስ እያጨሰ ነው። ለሌሎቹም እየበከለ ነው። አንተ ሰውዬው ማጨስስ ጥሩ አይደለም እያልኳችሁ ነው አንተ እግረ መንገድ። ኦኬ ወደ ኮሽን ስንቀይረው ደግሞ is he smoking in the house እሱ ቤት ውስጥ ያሳሻል እንዴ እያጨሰ ነው እንዴ በአሁኑ ሰዓት? is he smoking in the house እሱ ቤት ውስጥ እያጨሰ ነው በአሁኑ ሰዓት? ያዩት እየመሰለኝ ነው ባይዘው። ስለዚህ እያጨሰ ነው። ለምንድን ነው? ጥያቄ እየጠየቀ ነው። ስለዚህ ወደ ጥያቄ ስንቀይረው እንዴት አይነት ኢንፎርሜሽን እንደምስተላለፍ እያያችሁ እንደሆነ ነው። ኦኬ ወደ ኔጌቲቭ ስንቀይረው ደግሞ he is not smoking in the house አሁን ጥሩ እሱ ቤት ውስጥ እያጨሰ አይደለም። የት ነው ያለው ታዲያ? ወደ ሌላ ሄዶ ነው።
ወደ ቤት ውስጥ ሆኖ ግን እያጨሰ አይደለም። በአሁኑ ሰዓት በሂደት ላይ በማጨስ ሂደት ላይ አይደለም ያለው እያለን ነው ማለት ነው። ኦኬ አሁን እየተረዳን እንደሆነ ተስፋ አደርጋለሁ። ይህ በደንብ ማየት አለባችሁ። English with ጊዴ present continuous tense ለሌላም ይጠቅመናል። to express near future by the way in the simple present አሁን ደግሞ በሂደት ላይ እንደሚኖር ለቀጣይ ይነግረናል ማለት ነው። near future ለfuture ያስተላልፋል by the way ኦኬ እንዴት ነው የሚል ነገር መልስ ይመልስልናል እዚህ ላይ። ኦኬ example 1 I am going to the school at 8 a.m. ይላል። I am going to the school at 8 a.m. ያ 2 ሰዓት a.m. ወደ ትምህርት ቤት እሄዳለሁ ስኬጁልድ የሆነ ኢንፎርሜሽን ነው እያስተላለፈ ያለው። ስለዚህ 2 ሰዓት በቃ ወደ ትምህርት ቤት እሄዳለሁ ፕሮግራሜ ነው ለመሄድ ወደዛ እያለ ነው። ስለዚህ ይሄ ኒር ፊውቸር እያስተላለፈ ነው። አሁን በአሁኑ ሰዓት እያደረገ አይደለም። at a የሆነ ስፔሲፊክ ታይም እየነገረን ነው አይደለ? at 2 a.m. ማለት ወይ ደግሞ at 8 a.m. ማለት ደግሞ 2 ሰዓት a.m. እሄዳለሁ ወደዛ እያለን ነው። I am going to the school at 8 a.m. ኦኬ አሁን ወደ ጥያቄ እንቀይረው። ይሄ am ወደ መጀመሪያ ይመጣልና ከዛ ሳብጀክት ተከትሎ እዛ ቨርብ ይከተላል ማለት ነው። ing ፎርም ቨርብ። ኦኬ am I going to the school at 8 a.m. 2 ሰዓት a.m. ወደ ትምህርት ቤት እሄዳለሁ እያለ ነው። እንጃ ራስ ወቀው። አሁን ወደ ኔጌቲቭ ስንቀይረው ደግሞ I am not going to the school at 8 a.m. 2 ሰዓት a.m. ወደ ትምህርት ቤት አልሄድም እያለ ነው። ስኬጁልድ አይደለም ወይ ደግሞ ፕሮግራሜ ኒር ፊውቸር የሆነ ፕላኔ አይደለም እያለ ነው። አሁን ሁለተኛው ኤግዛምፕል ስንሄድ he is visiting his sister tomorrow አለ። he is visiting his sister tomorrow አሁን በአሁን ሰዓት ቅጽበት አይደለም እያለ ነው ያለው። ግን tomorrow ስላለ tomorrow ሲል እህቴ አያታለሁ እያለ ነው። ኒር የሆነ ፊውቸር ነው እያሳየን ያለው ማለት ነው። ስለዚህ present continuous tense ለኒር ፊውቸር ስፔሲፊክ ታይም ካመለከተ ማለት ነው። ስለዚህ he is visiting his sister tomorrow እሱ ለእህቱ ነገ ያያታል፣ ሄዶ ያያታል፣ ይጎበኛታል እያለ ነው። አሁን ወደ ጥያቄ እናድርገው። ይሄ is he visiting his sister tomorrow ነገ እህቱ ይጎበኛታል ወይ ደግሞ ያያታል ሄዶ እያለ ነው። አሁን ወደ ኔጌቲቭ ስንቀይረው ደግሞ he is not visiting his sister tomorrow እሱ ነገ ወደ እህቱ ሄዶ ማየት ፕሮግራም የለውም። በቃ ስኬጁልድ የሆነ ፕሮግራም የለውም፣ አይሄድም፣ አያትም እያለ ነው አንተ አፍራሽ የሆነ። ስለዚህ ይህ ቪዲዮ ለእናንተ በጣም እንደሚጠቅማችሁ ተስፋ አደርጋለሁ። እየተረዳችሁ ወይ ደግሞ ተረድታችሁ እንደሆነም ተስፋ አደርጋለሁ። ከተረዳችሁ በደንብ ጥሩ ብላችሁ ከወሰዳችሁ ደግሞ ሰብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቪዲዮ ደግሞ ቤተሰብ ሁኑ ወይ ደግሞ ለዚህ ቻናል ቤተሰብ ሁኑ። English with ጊዴ። Thank you very much.